ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደማጭነት ተደራሽነት ከፍ ስለሚያደርግ ላይክ ያደረጋችሁ ፕሮግራማችንን ማድመጥ እንዲጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በትናንትናው ዕለት ጥሪያችንን አክብሮ ከሀገር ውጭ የሚያደምጡ አድማጮቻችን እንግዲህ ጥሪያችንን በማክበር ድጋፋቸውን ለቻናላችን አበርክተዋል። ቶማስ እንደተለመደው እንደ ሁሉ ጊዜው የሱፐር ታንክስ ድጋፉን ከፍ ባለ ሁኔታ ለቻናላችን ማበርከት ችሏል። እንዲሁም ከሳውዝ አፍሪካ ደረጀ ላደረክልን የሱፐር ታንክስ ድጋፍ ከልብ ሁለቱን አድማጮቻችንን ልባዊ ምስጋና እያቀረብን ሁለተኛ ክፍል ፕሮግራማችን እንግዲህ ትኩረት የሚያደርገው ከሮቤርቶ ዲዘርቢ ጋር በተያያዘ የዲዘርቢን የስራ ቅጥር ወደ ቶትንሃም የአሰልጣኝነት ስፍራ መምጣት የዚህ አስደናቂ የዘመናዊ እግር ኳስ አንዱ አዲስ ሲስተም አዲስ የጨዋታ ስታይል ይዞ በመምጣት ዘመናዊ እግር ኳስን ከተቀላቀሉ ምርጥ አስደናቂ ያለፉትን ዓመታት ከተመለከትናቸው አሰልጣኞች መካከል አንዱ የሆነ ሮቤርቶ ዲዘርቢ ጣሊያናዊ በይፋ እንግዲህ ወደ ቶትንሃም አሰልጣኝነት በ5 ዓመት ኮንትራት መፈረም ችሏል። ዲዘርቢ ለምንድን ነው በዘገየ ከባድ አጣብቅኝ ውስጥ በገባ ቡድን ላይ ትልቁን ሪስክ ወስዶ በአሰልጣኝነት ለማሰልጠን በ5 ዓመት ኮንትራት ቶትንሃምም ሪስክ ያለው ውሳኔ ዲዘርቢም በሲቪው ላይ ትልቁን ሪስክ የወሰዱት? እስቲ ስለነዚህ ጉዳዮች አንዳንድ ነጥብ እናንሳና በዘመናዊ እግር ኳስ ሮቤርቶ ዲዘርቢ ይዞ የመጣው የጨዋታ ስታይል ምን አይነት ቢሆን ነው ዲዘርቢ በትላልቅ ቲሞች እየተፈለገ ነገር ግን ትላልቅ ቲሞች ለዲዘርቢ ኃላፊነት ለመስጠት በተወሰነ መልኩ ያፈገፈጉበት ምክንያት ምንድን ነው? ከሊቨርፑል ከማንቸስተር ዩናይትድ እንዲሁም ፔፕ ጋርዲዮላ ማንቸስተር ሲቲ የሚለቅ ከሆነ የዲዘርቢን ሲስተም የበለጠ ፊት ያደርጋል ተብሎ በስፋት ሲነሳ እንሰማለን። ነገር ግን ለምንድነው ዲዘርቢ አንዱ ተመራጭ አሰልጣኝ ነው፣ ግን በቋሚነት ለምን አይሾውም? ክለቦች ለምንድነው ሪስክ መውሰድ ዲዘርቢ ላይ የሚፈሩት? ይህንን ነጥብ እስቲ አያይዘን እናነሳለን። ነገር ግን 44 ቀናት ብቻ ቆይታ ያደረገው ኡጎ ቱዶር ቶትንሃምን ፈቀቅ ለማድረግ ከብዶት የበለጠ ከፍተኛ ዕዳ ውስጥና መከራ ውስጥ ጥለው ሄደዋል። እኚህ ክሮሻዊ አሰልጣኝ ባላቸው የጊዜያዊ አሰልጣኝነት ሹመት ላይ ያላቸውን ኤክስፒሪየንስ ከግምት ውስጥ በማስገባት ቶትንሃሞች እንግዲህ እኚህን አሰልጣኝ ሲሾም ለተሻለ ውጤትና ቢያንስ ከገቡበት የውጤት ጭንቅ ያወጡኛል ብለው ስላሰቡ ነበር። ነገር ግን የበለጠ ወደ ከባድ ጭንቅ ውስጥ ነው ኡጎ ቱዶር ጥለው መሄድ የቻሉት። ከኡጎ ቱዶር ስንብት በኋላ እንግዲህ ታክቲሽያኑ ባለ ብዙ የጨዋታ ስታይል ባለቤት ዘመናዊ እግር ኳስ ላይ ያልተለመደ ኤስ8 ሲስተምን ይዞ የመጣው ዲዘርቢ እንግዲህ የጣሊያን እግር ኳስ ባህል የማይመስል ወደ ፔፕ ጋርዲዮላ የጨዋታ ቅርጽ እንደሚቀርብ የተነገረለት የዚህ የአሰልጣኝ የጨዋታ ታክቲክ ለምንድን ነው በዓለም አቀፍ ደረጃ ተቀባይነት አግኝቶ ግን በሊጎች ደረጃ ደግሞ ትላልቅ ክለቦችን ለመያዝ የተቸገረው? የዲዘርቢን ኃላፊነት በተመለከተ አብዛኞቹ የእግር ኳስ ተንታኞች እንደሚሉት ከሆነ የዲዘርቢን እግር ኳሳዊ አስተሳሰብ አሁን ቶትንሃም ካለበት የሊግ ደረጃ አንጻር ሪስክ የሆነ ውሳኔ ነው ይላሉ። ለምንድን ነው ሪስክ የሚሆነው? ሪስክ የሚሆንበትን ፖዚሽን ብቻ ለምንድን ነው አብዛኛው የእግር ኳስ ቤተሰብ
መመልከት የፈለገው። በእርግጥ የዲዘርቢ አቅምና ኳሊቲ ከቶትናም በላይ የመሆን አቅሙንስ ስንቶቻችን ነው በዲዘርቢ ሲስተም የጋርዲዮላና የፔፕ ጋርዲዮላና የኤርገን ክሎፕ የጨዋታ ስታይል 100% ለመቀየር የተገደዱበትን የጨዋታ ስልት ይዞ ፕሪሚየር ሊግ ላይ ብቅ ማለቱን ስንቶቻችን ነው ያስተዋልነው? የዲዘርቢ አዲስ የጨዋታ ስታይል በሊጉ ፈርጣማ ተፎካካሪነትን አምጥተው የሁለት ቡድኖች ዶሚኔት የሚያደርጉበትን የሲስተም ኢራ በዘረጉበት ወቅት እንግዲህ ዲዘርቢ ለሁለቱም አሰልጣኞች ከባድ የቤት ስራ ይዞ ብቅ በማለት አስገዳጅ የሆነ የጨዋታ ስልት ማምጣቱን አስተውላቸዋል። በ2022-23 አንስቶ ይህንንም ጉዳይ ከምናነሳቸው ነጥቦች ናቸው። በአጠቃላይ ግን ለዓለም እግር ኳስ የራሱን የጨዋታ ስታይል በማበርከት ዲዘርቢ አንዱ አሰልጣኝ ነው። ሉዊስ ዳንክን የቀየረበትን አቅም ስንመለከት ቶትንሃም ቤት አጫወት ለመቀየር ዲዘርቢ ከብደዋል እንዴ? ሪስክ ቴከር የሆነ አሰልጣኝ ነው። ሪስክ የሚወስደው ደግሞ የበለጠ ክፍት ሆኖ ማጥቃትን ስለሚያስቀድም ነው። ክፍት ሆኖ ማጥቃትን የሚያስቀድም ደግሞ ክለቦች በፕሪሚየር ሊግ ውጤታማ አይደለም፣ ስኬታማ ሲሆኑ አይተናል። ነገር ግን ክፍት ሆኖ ለማጥቃት የኋላ መስመሩ አስተማማኝነት ሁሌም ጥያቄ ውስጥ የሚገባ አይደለም። ሲቲንም ሊቨርፑልንም በወቅቱ ተመልከቱ። ግን ሁለቱን ክለቦች ለማሸነፍ በቂ ስልት ይዞ መጥቶ ስልታዊ በሆነ ሀሳብ ግን ዲዘርቢ እንዳይዘልቅ ያሉ ተጫዋቾችን መጠበቅ አልቻለም። ያሉ ተጫዋቾችን ጠብቆ ለመዝለቅ የሚያስችል የፋይናንስ ስርዓት ስለሌለ ክለቡ ፋይናንሻሊ ማደግ ስላለበት እነዛን ያሳደጋቸውን ተጫዋቾችን ጠብቆ ለመቆየት ተቸግሮ ነው። እንግዲህ በዛ ሲስተም ረገድ ዲዘርቢ ከፍ ብሎ ለመታየት በዘላቂነት በኮንሲስታንሲ ያልቻለበት ዋነኛ ምክንያት ይሄ ነው። የዲዘርቢ ሲስተም ግን ለዘመናዊ እግር ኳስ አዲስ አስደናቂና ምርጥ ሲስተም ነው። ለቶትናም የ7 ጨዋታ እድሜ ነው ያለው በፕሪሚየር ሊግ ለመቆየት። ይሄ ሲስተም ሪስክ አለው በእርግጥ እንደሚባለው፣ ግን ሪስክ በመውሰድ ደግሞ ጨዋታዎችን ማሸነፍ እንደሚቻል የዘንድሮ የውድድር ዓመት የአብዛኛው ቡድኖች ውጤት አንዱ ማሳያ ነው። ሪስክን የሚፈሩ ቡድኖች ዋጋ ይከፍላሉ። ሪስክን የማይፈሩ ደግሞ ካሉበት አደጋ ይወጣሉ። ስለዚህ የዲዘርቢ ሲስተም 50-50 ነው። ስኬታማ የመሆን እድሉ በጣም ሰፊ ነው። ስኬታማ ላይሆን የሚችልበትም እድል እንዳለው እዚህ ጋር ደግሞ ጎን ለጎን ማንሳት ያስፈልጋል። ነገር ግን ጣሊያናዊ አሰልጣኝ በቶትናም የ5 ዓመት ኮንትራት ፈርሟል። ከፍተኛ የአሰልጣኝነት ዘመን ቆይታ ማድረግ የቻለው በሳሶሎ ነው። ከሳሶሎ በኋላ እንግዲህ በዲናሞ ኪየቭ፣ በብራይተን ከዛም በኋላ በማርሴይ ያለው ቆይታ 2 ዓመት እንኳን ዲዘርቢ መሙላት አልቻለም። የምታስታውሱ ከሆነ የግራን ፖተርን ቅጥር ቼልሲ እንደፈጸመ ብራይተኖች በዳን አሽወርዝ አማካኝነት ታስታውሱ እንደሆነ በተጠናቀቀው የውድድር ዓመት የዩናይትድ ስፖርቲንግ ዳይሬክተር ሆኖ የጀመረው ዳን አሽወርዝ ከዛም በኋላ ከስራው ከ6 ወር በኋላ የተሰናበተው ስፖርቲንግ ዳይሬክተር ነበር። የብራይተን ስፖርቲንግ ዳይሬክተር በወቅቱና ሮቤርቶ ዲዘርቢን አምጥተው ነው ወደ ኒውካስል የሄዱት። ዲዘርቢ እንደመጣ እነ አሌክሲስ ማካሊስተር እነ በርካታ ተጫዋቾች ማካሊስተርን ጨምሮ ሞሲስ ካሴዶ እነ ኩኩሬያ እነ በርካታ ተጫዋቾች ነበሩ ብራይተን ቤትና እነዛ ተጫዋቾችን ጠብቆ መቆየት አልቻለም ብራይተን እንደ ቡድን። ምክንያቱም አሁን የጠቀስኩላችሁ 3ቱም ተጫዋቾች አልነበሩም። ከዛም በኋላ ተሸኙ። እነ ቤሱማ ነበሩ ተሸኙ። ግን የዲዘርቢ ሲስተም እና ሊያንድሮ ትሮሳርድን ጨምሮ ነገር ግን ዲዘርቢ ሲስተማቲካሊ የቡድኑን የጨዋታ ስታይል መሰረታዊ ስላደረገ የበለጠ የዲዘርቢን ሲስተም ለማስቀጠል ብራይተን ያመጣው አሰልጣኝ ፋቢያን ሁዝለር ነው። የሁዝለር ደግሞ ከዲዘርቢ ሲስተም ጋር ተያያዥ ነው ሪስክ ያሉ ጨዋታዎችን የሚጫወት ነገር ግን የበለጠ ፈጣንና ለፋስት ብሬክ ሪስክ ያላቸውን ፖዚሽኖች ከራሱ ያደጋ ክልል ሳይሆን የተጋጣሚን ፋይናል ሰርድ ትኩረት ያደረገ የሚድ ሰርድ ትራንዚሽንን ለውጥ በማድረግ ነበር ብራይተንን በዛ የጨዋታ ቅርጽ
መገንባት የቻሉ። ስለዚህ የሮቤርቶ ዲዘርቢ ቡድን ለምንድነው ለእይታ የሚማርክ ቻንስ ክሬት ለማድረግ የማይቸገር ማጥቃቱ አስደናቂ የመከላከል ክፍሉና የአማካይ ክፍሉ ባላንስ ግን በቶትናም ኳሊቲ ባሉ ተጫዋቾች ከተጠበቀ ዲዘርቢ ቶትናምን ማትረፍ ብቻ አይደለም በቀጣይ አመት ቶትናምን ከባድ ተፎካካሪ የማድረጉ ሚስጥር ግን መች ተመለከትን? የሰባቱን ጨዋታ ዕጣ ፈንታ አተኩረን አሁን በቻምፒየንሺፕ ቶትናም የሚጫወት ከሆነ ከሊጉ የሚወርድ ከሆነ ሮቤርቶ ዲዘርቢ በኮንትራቱ ላይ በሰፈረው መሰረት አብሮት ከቶትናም ጋር ይወርዳል። የ5 ዓመት ኮንትራት ቶትናምም ለአሰልጣኝ ሰጥቶ አያውቅም። ዲዘርቢም በአንድ ክለብ 5 ዓመት ኮንትራት ፈርሞ አያውቅም። በፕሪሚየር ሊጉ በጣም በሚያስገርም ሁኔታ በዚህን ሰዓት ቶፕ 3 ከፍተኛ ደሞዝ ተከፋዮች መካከል አንዱ ሮቤርቶ ዲዘርቢ ነው። ከፍተኛ ደሞዝ የኮንትራቱን እያንዳንዱን ጉዳይ ብትመለከቱ ቶትናምን ሲያተርፍ የሚያገኘው ቦነስ አለ 4.5 ሚሊዮን ፓውንድ። በቀጣይ ዓመት ቶትናምን ወደ ዩሮፒያን እግር ኳስ የሚመልስ ከሆነ 6.5 ሚሊዮን ፓውንድ የቦነስ ክፍያ አለው። ቶትናም ደግሞ በቶፕ 4 ከ1 እስከ 4 ይዞ የሚያጠናቅቅ ከሆነ 7.8 ሚሊዮን ፓውንድ ቦነስ አለው። ቶትናም የፕሪሚየር ሊጉ አሸናፊ ከሆነ ሮቤርቶ ዲዘርቢ 12 ሚሊዮን ፓውንድ በቀጥታ የቦነስ ክፍያ ኮንትራቱ ላይ ሰፍሯል። ስምምነቶች በየ3 ነጥብ ቶትናም ታስታውሱ እንደሆነ 600,000 ፓውንድ የቦነስ ክፍያ ለዴንማርካዊ አሰልጣኝ ለመክፈል ተስማምቶ ነበር ለቶማስ ፍራንክ። አሁን ለሮቤርቶ ዲዘርቢ በ3 ነጥብ ቶትናም ሲያሳካ 750,000 ፓውንድ ለመክፈል ተስማምተው ነው ኮንትራቱ ላይ ዲዘርቢን የቀጠሩት። አብዛኛው ቡድኖች ሪስክ አላቸው፣ ግን ይህን ሪስክ ቶትናም መውሰዱ ምናልባት በቶፕ ክላስ አሰልጣኝ አሁን ለመሰልጠን መወሰኑ ካለፉት አሰልጣኞች በእርግጥ በቶትናም ቤት የዲዘርቢን የጨዋታ ስታይልና ውበት ቀደም ብሎ የጀመሩት አንጅን ፖስተኮግሉ ነው። አላግባብ ከቶትናም ስራቸው የተባረሩ ወይም በክለቡ ኃላፊዎችና አመራሮች እንዝላልነትና ለነሱ ባልተመቸ የቡድን ግንባታ ስትራቴጂ ምክንያት ዋንጫ አሸንፈው የተሰናበቱ ቶትናም በታሪኩ አሸንፎ የማያውቀውን የኢሮፒያን እግር ኳስ ዋንጫ ያመጡ አሰልጣኝ በአስደናቂ የጨዋታ ስታይልና 12 ተጫዋቾች በተጎዱበት የሁለተኛ ዙር የፕሪሚየር ሊግ ጨዋታ ላይ ክለቡን ሻምፒዮን አድርገው በመደርደሪያው ላይ ዋንጫ ካመጡ በኋላ ግን አሰልጣኙ ከስራቸው ተባረሩ። በደንብ ሰምታችሁ ከሆነ ዘ ኦቨርላፕ ላይ ለምን ተሰናበትክ ብለው ካራገርና ጂሚ ካራገርና ጋሪ ኔቪል ሲጠይቋቸው አንጅን ፖስተኮግሉ ቶትናም የማይፈልገውን ነገር ስላመጣዋል። ይሄ ማለት የአስተዳዳሪዎችን ገበያ ተኮር የሆነ የቡድን ግንባታ ወይም ገቢን ትኩረት ያደረገ የስቴዲየሙን ወጪ እንደምታውቁት በጣም የተጋነነ ከፍተኛ ዘመናዊ ስቴዲየም ነው የገነቡት። ግን በዘመናዊነቱ ልክ ቶትናም በሚያስገባው ገቢና በሚያደርገው የትኬት ሽያጭ ልክ ቡድኑን አግዘው ገንብተው ብራንዱን መጠበቅ አልቻሉም። የዚህ ቡድን እንግዲህ ብዙ ፈተናና ብዙ ውጣ ውረድ ከሞሪሲዮ ፖቼቲኖ አላግባብ አያያዝ አንስቶ የሚታይ ነው። ፖቼቲኖ የዚህ ቡድን ዳግም ማንሰራራት የፊት አውራሪ ነበሩ። ምርጡን ቶትናም የገነቡ ያን ከኤርገን ክሎፕ ሊቨርፑል ያልተናነሰውን የኢንቴንሲቲ ፉትቦልን የሚጫወት ምርጡን ቶትናም የተመለከትንበት የነ ዴሊ አሊ የነ ሃሪ ኬን አስደናቂ ዘመን ከነ ዴምቤሌ ጋር ግሩም ጥምረት የነበረው የቶትናምን ቡድን እናስታውሳለን። አሁን ቶትናምን የማዳን ስራ ለዚህ ጣሊያናዊ በቅርብ ዓመት ከዚህ በፊት ታስታውሱ እንደሆነ የሮማኒያው ቡድን ተጫዋች ነበር፣ የስታዲዮ ቡካሬስት ሮቤርቶ ዲዘርቢን ታስታውሳላችሁ። ዲዘርቢን እኔ እንኳን በእኔ እድሜ የዚህ ክለብ ተጫዋች እያለ አስታውሰዋለሁ። ዲዘርቢን ሲጫወት በተለይ ከሮማኒያው ክለብ የአንድ ዓመት ውሰት በኋላ እዛው ሮማኒያ ክለብ ነበር የተዘዋወረው። ታስታውሱ እንደሆነ ክሉጅ የሚባል
እና ከዛም በኋላ መጨረሻ ላይ የምናስታውሰው ምንድነው 2013 ቶሪኖ መጥቶ የመጨረሻ ዓመቱን ቆይታ ሲያደርግ ዲዘርቢን ከ2010 ጀምሮ ነው በደንብ በግል የማውቀው። አንዴ ስታሪዮ ቡካሬስት ተጫወተ። ከዛም በኋላ ኩሉጅ በዛም ወቅት የሮማኒያውን ክለብ ይሄ ተጫዋች በተቀላቀለበት ወቅት እዛው የሮማኒያ ቡድን ውስጥ ባሉ ተጫዋቾች አንድ ጉዳይ ይፌዝበት ነበር ዲዘርቢን የማስታውሰው። እና በቅርብ ስለ ዘመናዊ እግር ኳስ አስደናቂ ታክቲኮች በተለይ ለዘመናዊ እግር ኳስ ፈርቀዳጅ ሆነው የፔፕ ጋርዲዮላን የጨዋታ ስታይል ሲከተሉ ላደጉ ወጣት አሰልጣኞች የጋርዲዮላ ሲስተም ምን ያክል በር እንደከፈተ አንድ ትልቅ ዶክመንተሪ ስመለከት እዛ ዶክመንተሪ ላይ ስለ ዲዘርቢ ታክቲክ ሰፊ ትንተና ይቀርብ ነበር። ከአንድ ጉዳይ ጋር ግን በቀጥታ ለማያያዝ ፈለግኩ፣ ይሄን የዲዘርቢን የኳስ እውቀት። በአንድ ወቅት ዲዘርቢ በካልቾ መርካቶ የሚባል የጣሊያን ተነባቢ ጋዜጣና የቲቪ ሾው ላይ አንድ መግለጫ ይሰጥ ነበር። በሮማኒያ ክሉጅ ያለው ትላልቅ ተጫዋቾች ከጨዋታ በኋላ ካምፑን ለቆ በመውጣት ከፍተኛ መዝናናት ያበዙ ነበር። እኔ ደግሞ በዛም ወቅት በቲቪ ላይ በመተከል የጋርዲዮላን ባርሳን በደንብ እመለከት ነበር ይላል። እና በዘመናዊ እግር ኳስ አሰልጣኝ ለመሆን ህልሜ ወይም ፍላጎት የተፈጠረብኝ የጋርዲዮላን ቡድን መመልከት ከጀመርኩ በኋላ ነው። ያኔ ፕሮፌሽናል እግር ኳስ ለኔ በከፍተኛ ሁኔታ የሆነ ደረጃ ለመድረስ የሚያስችል ስላልሆነ የእግር ኳስ እድገቴ ወደ አሰልጣኝነቱ ግን በመጣ በተሻለ ሁኔታ ትልቅ ቡድን ያስችላሉ በሚል የፕሮፌሽናል ዘመኔን ማቆም በሌለብኝ ወቅት ነው ያቆምኩት ይላል። ከዛም በኋላ ወደ ስልጠናው ዘርፍ ስመጣ በኔ የጨዋታ ስታይል ካመኑ አሰልጣኞች መካከል በመጀመሪያ ደረጃ የተቀበለኝ ራሱ ፔፕ ጋርዲዮላ ነው ይላል። እና ከነ ፓሌርሞ አንስቶ ከነ ቤኒቬንቶ አንስቶ የዲዘርቢ ሲስተም እያደገ መጥቶ ሳሶሎ ላይ ታስታውሱ እንደሆነ የዲዘርቢ ሳሶሎ እኮ በጣም የሚያስገርም ነበር። እነ ቤራርዲ፣ እነ ስቴፋኖ ሴንሲ፣ እነ ኒኮሎ ባሬላ ያሉበት ሳሶሎ አስደናቂ ሳሶሎ ነበር የገነባው። ታስታውሳለህ? እነ ስቴፋኖ ሴንሲን ከዛም በኋላ ኢንተር ሚላን ገብቶ በጉልበት ጉዳት በጣም ሲሰቃይ ቆይቶ ወደ ሞንዛ የተዘዋወረ አጭር ከዛቪናና ከኢኔስታ ያልተናነሰ የኳስ እውቀት ያለው ልጅ ምርጥ ጣሊያናዊ። በአንድ ወቅት ፔፕ ጋርዲዮላ ለማምጣት ድርድር ጀምሮ ነበር። ከዛም በኋላ እንግዲህ ተጫዋቹ ከዚህ ከባድ ጉዳት ጋር በተያያዘ ከፍ ማለት አልቻለም እና በባሬላና በሴንሲ መካከል የተደረገውን ጥምረት ሉቺያኖ ስፓሌቲ ተመልክተው ነው በኢንተር ሚላን ሁለቱንም ተጫዋች በ30 ሚሊዮን ዩሮ እና በ24 ሚሊዮን ዩሮ ያመጡት። የዲዘርቢ ሳሶሎ እና ቤራርዲን የምታስታውሱ ከሆነ የጣሊያን ብሔራዊ ቡድን 2020 ዩሮን 2022 የተደረገውን ድል ሲያደርጉ በማንቺኒ ውስጥ የቀኙን ክንፍ ከነ ቤርናንዲቺ ጋር ሮቴት እያደረጉ የሚጠቀሙት ማንቺኒ ግራኙ ተጫዋች ከዛም በኋላ ወደ ኤሲ ሚላን የተዘዋወረው እነዛን ተጫዋቾች በመያዝ በቴክኒካል አስደናቂ የሳሶሎን ቡድን ገንብቶ ነበር። 6ኛ ደረጃ እና 5ኛ ደረጃ ያጠናቀቀው። ከዛም በኋላ ነው እንግዲህ የዩክሬኑ ሻክታር ዶኔስክ፣ ቅድም ዲናሞ ዛግሬብ አልኳችሁ መሰለኝ ከይቅርታ ጋር ወደ ሻክታር ዶኔስክ ተዘዋውሮ በሻክታር ዶኔስክ በጣም የሚያስገርማችሁ የዲዘርቢ ቡድን በየትኛውም ሊግ ላይ ተመልከቱ በክንፍ ተጫዋች እድገትና ኳሊቲ ላይ ቀጥተኛ አስተዋጽኦ አለው። አስደናቂ የክንፍ ተጫዋቾችን ማብቃት ከአማካይ ክፍል ጋር ይችላል። የዲዘርቢ ታክቲክ ለምን እነዚህ የክንፍ ተጫዋች ከኳስ ጋር መቆየት ይፈልጋል፣ አማካይ ከኳስ ጋር መቆየት ይፈልጋል። የበለጠ እንደ እንግሊዝ እግር ኳስ ያለ ኳስ በሚሰሩ ወርክ ሬቶች ላይ አይደለም የሚደነቀው። ምክንያቱም ዲዘርቢ ያደገው የፔፕ ጋርዲዮላን የጨዋታ ስታይል ስለሆነ ለአማካዩ፣ ለተከላካዩ፣ ለክንፍ ተጫዋቾች የበለጠ ነፃነት ለመስጠት ሲል ነው ክፍት የሚያደርገው ጨዋታው። ይህን አሰልጣኛ ለማድነቅ አይቻልም።
በጣም በነገራችን ላይ በዘመናዊ እግር ኳስ በራሱ የጨዋታ ስትራቴጂ ኤስ8 ሲስተም እናነሳለን። ይህንን ሲስተም ዓለም ላይ የትኛውም አሰልጣኝ አልተገበረም። በነገራችን አንድ የሚያስገርማችሁን የዲዘርቢ ታክቲክ ይሄን የጨዋታ ስታይል ማምጣት ፔፕ ጋርዲዮላንና የርገን ክሎፕን የዚህ የዘመናዊ እግር ኳስ ትላልቅ አሰልጣኞችን እንቅልፍ ነስቶ የታክቲክ አዲስ ስልት እስከ ማምጣት ድረስ ደርሰዋል። ዲዘርቢ የመጨረሻ አስደናቂ አሰልጣኝ ነው። ዲዘርቢን አለማድነቅ አይቻልም። ያንንም ጉዳይ እናነሳለንና በሻክታር ዶኔስክ ቅድም በሳሶሎ እነ ዶሚኒኮ ቤራርዲን አነሳ። በሻክታር ዶኔስክ ምርጡን ሙካይሎ ሞድሪክን ያየ ነው በሮበርቶ ዲዘርቢ ሻክታር ውስጥ ነው። ያን አስደናቂውን የድሪብል ተጫዋች አሁን በዶፒንግ ምክንያት ቅጣት ተላልፎበት 4 ዓመት ተቀጥቶ እንግዲህ 2 ዓመት ካጠናቀቀ በኋላ እንደነ ኦናና እንደነ ፖግባ 2 ዓመት እንዲነሳለት ይግባኝ ጠይቆ እንግዲህ ምላሽ እየጠበቀ የሚገኝ በቀጣይ ሳመር ምላሽ የሚያገኘው ሙካይሎ ሞድሪክ ያ አስደናቂ ሻክታር ዶኔስክ ሴልቲክን 4-0 ያሸነፈበት ጨዋታ የአርሴናልና የቼልሲ ሪክሩትመንት አባላት በሻምፒየንስ ሊግ ሜዳ ውስጥ ተገኝተው ለሞድሪክ 80 ሚሊዮን ፓውንድ ለመክፈል የተፎካከሩበት ተጫዋች እንግዲህ በዲዘርቢ ሻክታር ዶኔስክ ነው ከፍ ብሎ መታየት የቻለው። ከዛም የዳና ሾርዝ አስደናቂ የምልመላና የነስር አይን ከተመለከቷቸው ተጫዋቾች መካከል አሰልጣኞች መካከል ዲዘርቢ ነበር። የግራም ፖተርን መልቀቅ ተከትሎ ወደ ብራይተን እንደመጣ ተመልከቱ። ካይሮ ሚቶማን እነ ታሪክ ላምፕቴን በወቅቱ አማካይ ክፍል ላይ ካሴዶና ማካሊስተር የፈጠሩትን ጥምረትና ትስስር እንዴት አስደናቂ ቡድን ነበር የገነባው። ነገር ግን ለምንድን ነው የዲዘርቢ ሲስተም ሪስክ ነው እየተባለ ግን የትኛውንም ቡድን ዶሚኔት ያደርጋል? ከዛም በማርሴይ ደግሞ እነ ሜሰን ግሪንውድን እቆያለሁ ብሎ አስቦ እነ ኢተን ንዋኔሪን እኮ ነው ያመጣው። ዲዘርቢ እንዴት ነው ሊደነቅ የማይችለው? አስደናቂ ተጫዋች ነው። እንደውም ማንቸስተር ዩናይትድ የዋና አሰልጣኝ ቅጥር የሚፈጽም ከሆነ ትልቁን አጋጣሚ አምልጦታል ብዬ ነው ማስበው። ሊቨርፑል አርነ ስሎትን በአመቱ መጨረሻ የሚያሰናብት ከሆነ ዲዘርቢ አምልጦታል ከሊቨርፑል። ሲቲ እና ፔፕ የሚለያዩ ከሆነ ሲቲም ዲዘርቢ አምልጦታል። የበለጠ ደግሞ በወጣት ቡድን መገንባት ካልቀረ ደግሞ 100% ለዲዘርቢ ነፃነት ላለው ታክቲክና ለቡድን ግንባታ ከኢንቨስትመንቱም ከፓወርም አንጻር የቼልሲ ቡድን አመቺ ነበር። ከተመለከትነው ወጣት ተጫዋቾች ላይ ካለው እምነት ሉዊስ ዳንክ በ33 ዓመቱ ለእንግሊዝ ብሔራዊ ቡድን ሲጠራ እኮ በዲዘርቢ ኳስን ይዞ መጫወት በመቻሉ እንጂ ከዲዘርቢ በፊት ባለው ስኪልማ ሉዊስ ዳንክ የምናውቀው እኮ በቆመ ኳስ በመግጨት ነው። አሁን የምንመለከተው የብራይተን አዝናኝ እግር ኳስ በሩ የተከፈተው በዲዘርቢ የታክቲክ አስተሳሰብ አስደናቂው ዲዘርቢና ይሄ ኤስ8 ሲስተም የሚባለው ምን መሰላችሁ? በዘመናዊ እግር ኳስ ዲዘርቢ ያመጣው 2-6-2 2-7-1 2-8-0 የጨዋታ ስታይል ቢልድ አፕ ነው። የትኛውም አሰልጣኝ ሪስክ ለመውሰድ የሚፈራበት ሁለቱ ሴንተር ባኮች ከራሳቸው የመጫወቻ ክልል በሜትር በጣም ቢበዛ ከ1 ሜትር ተኩል በላይ ሳያሰፉ በጣም ተጠጋግተው ኳስን የሚጀምሩበት የዲፌንሲቭ ሚድፊልደሩ የበለጠ ወደ አታኪንግ ሰርድ ትራንዚሽን የመጀመሪያ ስቴጅ ላይ ተጠግቶ ኳስን እንዲቀበል የሚያደርግበት ሁለቱ ሴንተር ባኮች ኳስን ቢያንስ ከ10 እስከ 22 ሰከንድ የተጫዋቾች ሮቴሽናል ሙቭመንት እስከሚደረግ ድረስ በትዕግስት ሁለቱ ብቻ እየተቀባበሉ መቆየት የሚችሉበት የሁለቱ ሴንተር ባኮች እግር ኳሳዊ ቴክኒክ በጨዋታው ሲስተም ላይ ፋንክሽናሊ ወሳኝነት ያለበት ቢልድ አፕን የሚያደርጉ የቡድን ካራክተር። በደም ተመልከቱ። ዌብስተር እና ሉዊስ ዳንክ እንዴት ነበር ጨዋታን የሚጀምሩት? ኩኩሬያና ላምፕቴ የፉልባኩን እንዴት ነበር አስፍተው የሚጠቀሙ የነበረው? ኩኩሬያን እኮ ከጌታፌ በ12.6 ሚሊዮን ፓውንድ ያመጣው እሱ።
ከዛም ሁለቱ ፉልባኮች በዛ ደረጃ ሲለጥጡት ካሴዶና ማካሊስተር የትኛው ፒቮት ላይ ሆኖ እንደሚቀበሉ በነገራችን ላይ ለመጀመሪያ ጊዜ ሞሲስ ካሴዶን አንድ ኢንተርቪው ካደመጣችሁ በእግር ኳስ ህይወቴ ለመጀመሪያ ጊዜ ቀኝ ፉልባክ የሞከረኝ አሰልጣኝ ሮቤርቶ ዲዘርቢ ነው። ምክንያቱም ካለው አግሬሲቭ እና የመከላከል ጥንካሬ የበለጠ ኦፌንሲቭ ማይንድ ለመሆን ካሴዶን የመጣ ዓመት ግማሽ ላይ በቀኝ ፉልባክ ይሞክረው ነበር። ለሚካኤል አርቴታ አርሴናል ዋንጫ እንዲያጠፉ 2022-23 አስታውሳላችሁ? ኤሚሬትስ ላይ ብራይተን ቼልሲን አርሴናልን አሸንፎ ቼልሲን ማንቸስተርን ከሊቨርፑል ጋር አቻ ወጣ። እነዚህን ክለቦች በማሸነፍ ነበር ከግማሽ በኋላ ሲዞን ያጠናቀቀው እና በዚህ ቢልድ አፕ ላይ ኳሶች ሁሉ እንዲሸጋገሩ የሚፈልገው እስከ ፋይናል ሰርድ መሀል ለመሀል የመጀመሪያው በደንብ ይሄ ሙቭመንት እስቲ በዩቲዩብ ላይ የዲዘርቢን ቡድን ተመልከቱ። የትኛውን ቡድን አያደርገው ከሴንተር ከግብ ጠባቂው ወደ ሁለቱ ሴንተር ባክ ከሁለቱ ሴንተር ባክ ወደ ግራው 8 ቁጥር እነ ደክላን ራይስ እነ ሰቦዝ ላይ የተለያዩ የግራ 8 ቁጥር ተጫዋቾች የሚጫወቱበት ቦታ አለ። ለዚህ ነው ኤስ8 ሲስተም የሚባለው ዓለም ላይ ያልተተገበረው ሲስተም ለዚህ ነው። ልክ ፉል ሴንተር ባኩ ለግራ 8 ቁጥር ተጫዋች ሲሰጥ የግራው 8 ቁጥር ተጫዋች ፔኔትሬት አድርጎ ይዞ የሚሄደው የግራውን የክንፍ ተጫዋች ወደ ሴንተር ፎርዋርድ ወደ መሀል ለመሀል ዲያጎናል ሩጫ እያደረገ ኳሱን ይጠብቃል። በደንብ ካስታወሳችሁ ሚቶማ በጣም ኢፌክቲቭ የነበረው ወይም በትላልቅ ክለቦች የሚፈለግበት ወቅት ዲዘርቢ የነበረበት ወቅት ነው በብራይተን እና በደንብ ከተመለከታችሁ ወደ ዊንግ ተለጥጦ ኳስን ከመጠበቅ ይልቅ ወደ መሀል እየሮጠ ነው ኳስ የሚቀበለው እና ፕሮግሬሲቭ ፓስ ላይ በጣም ዩኒክ የሆነ እይታ ያላቸውን አማካይ ይፈልጋል። ለዛ ነው ማካሊስተር ቶፕ ክላስ የሆነው በዲዘርቢ ውስጥ ባለው የፕሮግሬሲቭ ፓስ እውቀት ነው። ማካሊስተርን ካወቃችሁት በደንብ ከተመለከታችሁት ወይም የማካሊስተርን ሙቭመንት ካያችሁ ላይን ብሬኪንግ ፓስ እና ፕሮግሬሲቭ ፓሱ በጣም አስደናቂ ነው። ቡድንን ከሃይ ፕሬስ ነፃ ማውጣት ይችላል። በዚህ የፓስ ሲኩዌንስ የተሞላው የኤስ8 የሚባለው 8 ቁጥሩን ታርጌት ያደረገው የጨዋታ ስታይል የተጋጣሚንም 8 ቁጥር ከጨዋታ ውጪ በማድረግ ፕሬስ የማድረግ የመጀመሪያ ስቴጅ የሚጀምረው የተጋጣሚ 8 ቁጥር ማርክ ከተደረገ ይላል የሱ 8 ቁጥር ፕሮግረስ እንደሚያደርገው ሁሉ የተጋጣሚም 8 ቁጥር ወደ እኔ ሜዳ ክፍል ፓሶችን ፕሮግረስ የሚያደርግበት ኤሪያ የተጋጣሚም 8 ቁጥር ነው ብሎ ነው የሚያምነው። ለዛ ኤስ8 በመባል የሱ ሲስተም ይጠራል። ኤስ የተባለበት የጨዋታው ፎርሙላ ነው። ኤስ ሲስተምን ስለሚሰራ 8 ቁጥርን ታርጌት ያደረገ ዲፌንሲቭሊም ኦፌንሲቭሊም ለዲዘርቢ ቡድን ከዲፌንሲቭ ሚድፊልደር ይልቅ የ8 ቁጥር ተጫዋች ትላልቅ ሚናዎች አሉት። አሁን ወደ ቶትናም ቤት እስቲ እንምጣ። ቶትናም ቤት በአብዛኛው ያሉ ተጫዋቾች የ8 ቁጥር ተጫዋቾች ናቸው። ጤንነታቸው ከተሟላ በዚህ ስኳድ የተወሰኑ ኳሊቲዎችና በተለይ የኋላ መስመር ተጫዋቾች የበለጠ ሶሊዶ ነው። አሁን የዲዘርቢ መምጣት የላቲን አሜሪካ ተጫዋቾችን ቆይታ የበለጠ ከፍ ሊያደርግ ይችላል። በተለይ የክርስቲያኖ ሮሜሮ ያለው የኳስ እውቀት ደግሞ የበለጠ ለዲዘርቢ ሲስተም የሚመች ነው። ሚኪ ቫንደቬንን በተመሳሳይ አሁን የቡድኑን ፕሮጀክት አይተን ቶትናም ያልከሰረው አሁን ዲዘርቢን በመቅጠሩ የሚጠቀማቸው ተጫዋቾች ለዲዘርቢ ሲስተም የሚሆኑ ተጫዋቾችን በቡድኑ አከማችቷል። የነ ዳያን ኩሉኬስኪ የነ መሐመድ ቅዱስ አይነት ተጫዋቾች ለዲዘርቢ ሲስተም በጣም አስተማማኝ ናቸው። እነዚህ ተጫዋቾች ጤናማ ይሁኑ ይሄን ሲስተም በቶትናም ቤት ወደ መሬት ወርዶ ዘንድሮ ቶትናም ይትረፍ እንጂ ቀጣይ ዓመት በዲዘርቢ ውስጥ ቶትናምን ፍሩ። አሰልጣኝ በሚወስደው ሪስክ ልክ ሲስተሙን አቀናጅቶ የክለቡ
የቦርድ አባላት እንዳለፉት አሰልጣኞች ጣልቃ ገብነትና እጃቸው የሚሰበስቡ ከሆነ እጃቸው ለዝውውር የሚፈታ ከሆነ ቶትናም ተገቢውን አሰልጣኝ ትላልቅ ክለቦች ትልቅ አሰልጣኝ አተው እንግዲህ ቶትናም ትክክለኛውን አሰልጣኝ ትክክል ባልሆነ ሳቀጠዋል። እንደውም ቶትናም ትልቁን ጥፋት ያጠፋው ብዬ በግል የማስበው ኢጎር ቱዶርን ከመቅጠራቸው በፊት ዲዘርቢን ያኔ ሰጥቶት ቢሆን ኖሮ አሁን ለሰባቱ ጨዋታ ሪስክ ነው አይደለም የሚል እግር ኳሳዊ ትንተና አይሰጥበትም ነበር። እንግዲህ ሮቤርቶ ዲዘርቢ ወደ ለንደን መጥቷል። በግሌ በጣም ከማደንቀው ወጣት የዘመናዊ እግር ኳስ አሰልጣኝ ምናልባት እሱና አሎንሶን አንደኛና ሁለተኛ ለማስቀመጥ የትኛው ሲስተማ እኔ ስለ ስኬታቸው አይደለም በእግር ኳስ ያመጡት አብዮትና ለውጥ የፈጠሩት የሜዳ ውስጥ እንቅስቃሴና በተለይ ለቴክኒሻል ተጫዋቾች የሚሰጡት ነፃነት ሁሌም የሚገዛኝ አሰልጣኞች ናቸው ዲዘርቢና አሎንሶ። በደም ተመልከቱ። በእነዚህ ተጫዋች አሰልጣኞች ከፍ የሚሉ ተጫዋቾች ሁሉ ቴክኒካሊ በጣም ሜዳ ውስጥ እንደ ልባቸው መጫወት የሚችሉ ናቸውና የነ ፍሎሪያን ቪትዝ ከፍ ማለት የአሎንሶ የኳስ እውቀትና የስልጠና ሂደት ምን ያክል ምቹ እንደሆነ በዲዘርቢ ውስጥ የነ ሚቶማ ከፍ ብሎ መታየት ምን ያክል አስደናቂ እንደነበር በወቅቱ በቂ ማረጋገጫ ነው እና ኤስ ሲስተም እና ዲዘርቢ ወደ እንግሊዝ በድጋሚ ተመልሰዋል። ቶትናምን የማትረፍ አቅም አለው ወይ? 100% በሚገባ ቶትናም ተርፎ ደግሞ ቀጣይ ዓመት ከባድና ፈታኝ ቲም እንደሚሆን ከወዲሁ መጠበቅ ይቻላል። ግን የዘንድሮ ሲዝን በምን አይነት መልኩ ያጠናቀቃል እንግዲህ አብረን በጋራ እንመለከታለን። ዲዘርቢ ግን እንዲቀናው ለሁሉ ጊዜ ምኞታችንም ነው። ካለው እግር ኳሳዊ ሀሳብና አስደናቂ የጨዋታ ስታይል አንጻር ዲዘርቢ ቀንቶት ቶትናምን አትርፎ ቀጣይ ዓመት በሱ የታክቲክ ከፍታ ብንመለከተው በጣም ደስተኛ ነኝ። አንደኛ እግር ኳሳዊ ሀሳቡን በጣም ከሚደግፉ የእግር ኳስ ተመልካቾች መካከል አንዱ ስለሆንኩ የበለጠ በየሳምንቱ ስለዚህ ሲስተም እየተወያየን እንድንዘልቅ ዲዘርቢና ቶትናም በሊጉ ቢቆዩ ባይ ነኝ። እስቲ የእናንተን ሀሳብ አስተያየት በኮሜንት መስጫ ላይ አስቀምጡልን። ይህን ፕሮግራም ስናሰናዳ ሁሉም የኢንተርናሽናል ጨዋታዎች ተጠናቀዋል። አሳዛኙ ጉዳይ ግን ኢጣሊያን የዲዘርቢ ጣሊያን ለ3 ተከታታይ የዓለም ዋንጫ መሳተፍ አልቻለችም። በምሽቱም እንግዲህ በቦስኒያ ሄርዞጎቪና ሽንፈት አስተናግዳ በመለያ ምት ጣሊያን ከዓለም ዋንጫ ውጭ ሆናለች። በድጋሚ ለሶስተኛ ጊዜ ለ3 ተከታታይ የዓለም ዋንጫ ማጣሪያ እንግዲህ ጣሊያን ማለፍ አልቻለችም። አሳዛኝ የእግር ኳስ መረጃ። ምክንያቱም ከዩሮፒያን ክለቦች ብሔራዊ ቡድኖች ከየትኛው ብዙ ጊዜ የዓለም ዋንጫን ያሳካች ብቸኛ ሀገር ናት። ይሄ ደግሞ እንዲህ አይነት ታሪክ ያለው አስደናቂ ብሔራዊ ቡድን ባለው የትውልድ እጥረት ምክንያት እንዲህ አይነት ውጤት ሲያስመዘግብ የሚያሳዝነው። ለማንኛውም በኢንተርናሽናል ብሬክ የምሽቱ ቆይታዎች ተመልሰን እንመጣለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። ደረጀ ላደረክልን የሱፐር ታንክስ ድጋፍ ከልብ እያመሰገንን ቶማስ አሰፋ ከስዊድን የምታደርግልን የሱፐር ታንክስ ድጋፍ በከፍተኛ ሁኔታ ከልብ እያመሰገንን ድጋፋችሁ እንዲቀጥል የአክብሮት ግብዣችን ነው። በ3ኛ ክፍል ፕሮግራም ተመልሰን እንመጣለን። ሰላም ቆዩ።